ከታህሳስ 3 እስከ 5 ድረስ ለሶስት ተከታታይ ቀናት እግር ሁሉ ወደ ወላይታ ሶዶ ሁለገብ ስታዲየም ሊተምም ጥቂት ቀናቶች ይቀራሉ። አሁን በተጠቀሱ 3 ተከታታይ ቀናት ታህሳስ 3 4 እና 5 ከአርብ ጀምሮ እስከ እሁድ ድረስ በወላይታ ሶዶ ከተማ ሁለገብ ስታዲየም አስደናቂ የሆነ ክሩሴድ ተዘጋጅቷል። በዚህ ኮንፈረንስ የእግዚአብሔር ወንጌል በኃይልና በስልጣን የሚታወጅ ሲሆን ለታሰሩት ፈውስና መፈታት ይሆናል። ከልዩ ልዩ ስራት ሰዎች በጌታ በኢየሱስ ክርስቶስ ስም ባለው ኃይል ነፃ ይወጣሉ። በእነዚህ 3 ተከታታይ ቀናት በወላይታ ሶዶ ከተማ ሁለገብ ስታዲየም አስደናቂ ነገሮች ይከሰታሉ። ከዚህ ኮንፈረንስ ጋር ተያይዘው የሚደረጉ ሌሎች ልዩ አክቲቪቲዎች ይኖራሉ። ከነዚህ መካከል አንደኛው ወንጌል ለሕይወት ስፖርት ለጤንነት የተሰኘ ልዩ መርሃ ግብር ይሆናል። ይሄ የሚደረገው በ3ኛው ቀን ዕለተ እሁድ ከጠዋቱ 12 ሰዓት ጀምሮ ከፍሬው አልታዬ አደባባይ ጀምሮ እስከ ስታዲየም ድረስ ሩጫ ይኖራል። የተለያዩ የስፖርት ዝግጅቶች ይኖራሉ። ስጋንም መንፈስንም አንድ ላይ የሚያነቃቁ የተለያዩ ዝግጅቶች ይኖራሉ። አጠቃላይ የፕሮግራሙን ሁኔታ በተመለከተ ዕለተ አርብ ታህሳስ 3 ማለት ነው ከቀኑ 8 ሰዓት ተኩል ጀምሮ በስታዲየም ላይ ፕሮግራሙ ይካሄዳል። በሁለተኛው ቀን ዕለተ ቅዳሜ ጠዋትና ከሰዓት በኋላ በሁለት ክፍለ ጊዜ ይደረጋል። እንደዚሁም ዕለተ እሁድ በ3 ክፍለ ጊዜ ይሆናል። የመጀመሪያው ከጠዋቱ 12 ሰዓት ጀምሮ እስከ 2 ሰዓት ድረስ ከፍሬው አልታዬ ጀምሮ እስከ ስታዲየም ድረስ ሩጫ ይኖራል። የተለያዩ ስፖርቶች ይኖራሉ። የተለያዩ ትርኢቶችን የሚያሳዩ ከተለያየ አካባቢ የሚመጡ ሰዎች አሉ። እዛ አደባባይ ላይ ደስ የሚሉ ነገሮች ይኖራሉ። እነዚህ ፕሮግራሞች እንዳለቁ ወደ ስታዲየም ይሆናል ጉዟችን። በስታዲየም ላይ ዕለተ እሁድ እንደዛው የሁለተኛው ክፍለ ጊዜ ከጠዋቱ 2 ሰዓት ጀምሮ እስከ 6 ሰዓት ተኩል ይቆያል። ሶስተኛውና የመጨረሻው ክፍለ ጊዜ ከቀኑ 8 ሰዓት ጀምሮ ምሽቱ 3 ሰዓት ድረስ አደባባይ ላይ ይደረጋል። በዚህ ልዩ ሁኔታ ውስጥ ከኛ ጋር እንድትሆኑ በድጋሚ ተጋብዛችኋል። ፕሮግራማችን ከታወጀ በኋላ በወላይታና አካባቢዋ ላይ የምትገኙ ወዳጆች ለዚህ ኮንፈረንስ ያሳያችሁት መነቃቃትና መነሳሳት በጣም የሚያስደንቅ ነው። ብዙዎች በራሳችሁ ሚዲያ እያስተዋወቃችሁ ስለምትገኙ ጌታ ይባርካችሁ። ከኛ ጋር ወንጌል ስሩ። ዛሬ በትንሹ 1000 ለሚሆኑ ሰዎች ቻሌንጅ ሰጣለሁኝ። 1000 የሚሆኑ ሰዎች በ24 ሰዓት ውስጥ በራሳቸው ሶሻል ሚዲያ ላይ ከታህሳስ 3 እስከ 5 ድረስ በወላይታ ሶዶ ሁለገብ ስታዲየም ላይ በክራይስት አርሚ ኢንተርናሽናል ቤተክርስቲያን አማካኝነት የተዘጋጀውን ኮንፈረንስ እንዲያስተዋውቁ ጥሬን አቀርባለሁኝ። ታህሳስ 3፣ 4 እና 5 ወላይታ